እኛ ትምህርት ቤቱ ላይ የሚሰጠን ምግብ የሆነ ሳላድ፣ ሚት በርገር፣ ቺክን በርገር፣ ቾኮሌት፣ ስናክ፣ የሚጠጣ ነገሮች ምናምን የሆነ እኔ የምፈልገው ደግሞ የሆነ አለ አይደል ችክ ያለ ሽሮ ፍትፍት፣ ተልባ ፍትፍት፣ ሱፍ ፍትፍት። ኧረ ወዲያ እናንተ ደግሞ አበዛችሁት። ወደዛ እንተጨማለቅጣን እዚህ አሜሪካ ነው ውጭ ሀገር ሆናችሁ የምትማሩ ሰዎች እንበላውን አይተናል። ወደዛ ሂጂ። ሽሮ ነው ያማረኝ ትክትክ ያለ ሂጂ ወደዛ። ቁሌታቢ ተልባ የት ሀገር ነው ተልባ ሰው የሚያምረው ነው? ጎንዮሽ ቡጋቲ ዳ መነካታችን ነው በጎን ደስ ብሎን እየኖርን ነው። እንጀራ እየበላን ሽሮ እየበላን ምን አባሽ ሊውጥሽ ነው? ማልፊዳ ፍርፍርም እኛው ነው የምንበላው። በርገር ሚት በርገር ይከጠቀላል። ይቲ የፈለግሽባት ሂጂ። ሙድ መቀለጃ ነን እንዴ? ህዝቡ መቀለጃ ነው እንዴ እዚህ ሀገር እንዴ? ምን ነው ዝም አለን እንጂ ሞኝ ነን እንዴ? እንዴ ጀለር እንደ ተጣልን እንጂ ስነ ስርዓት አይደል? እዛ ውጭ ሀገር ቤተሰብ ያለ ቤተሰብ አማርኛውም ጠፋብኝ። ቤተሰብ ተቆጣጠራችሁ ለከሰን ጎበዝ። እዛ ውጭ ሀገር ያላችሁ ልጆቻችሁን ተቆጣጠሩ። ነቀላ ጅርቲ ጆሌ እንዴ አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ? የሱን ነገር ማቱ ሃይፕ ቀልብ እየላኩት ነው ወይ ማል ምን አላሰባልክ ወይ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ። እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ነው በጣም ይገርማል። ከዚህ በኋላ አሁን ማረጋው ቢያልፍም አይቆጨኝም ምናምን በቃ ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስባምጪው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው ዘንድሮ የምትጽፊው በቪዲዮ ነው የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው የምታመስለው? የኔ ቆንጆ እንደዚህ ነው የምታመስለው? አንተ የፌስቡክ በስንት ጣሙ በእናትህ ምን በቃ የሰርግ ስራ ስለበዛብን ታውቂያለሽ። በቃ ቡራ ቦላሌ ጋር እኮ ወረፋ እኮ ነው። ሙጋድ ድረስ ነው እኮ ባለፈው ሰልፍ የነበረው። አዎ ቆይ እስኪ ካስተመር መጣ እደውልልሃለሁ መልሼ። ችግር የለውም ወይ ሰላም ነው ወንድሜ? ሰላም ነው አይደል? ምን ልርዳ? ልለካ ነበር ልለካ ምን ደምህን ነው? ጤና ጣቢያ መስሎ ነው እንዴ ወንድሜ? ይሄ እኮ እንትን እኮ ነው። አይ ሱፍ ነው ትንሽ ወይ የድር እንዘዝና በድንኳን እንስራልሽ ወንድሜ። ሰውነትሽ ትንሽ አንቺ ወጣ ይላል ማለት በጣም ትልቅ ነህ አትሆንም። እስኪ ለማንኛውም ባልተቤቱን ልጥረው። ጋሺ ሰላም ነው? ይሄን የመሰለ ሰውነት ይዞ መጥቶ ልለካ ነው ይለኛል። እኔ አሪ ከጥቅሙ ጉዳቱ ነው የሚመስለው። አንተ እኮ ከጥቅሙ ጉዳት ነው ወንድሜ። ወይ እዚች ጋር ለጡት እንትን ጡት ማሳጃ እንስራለን እንዴ? ወረድ ብላ ብዙ ጨርቅ ፈጅብናል። ያይሆን ወንድሜ ያከሰለና ላንተ ጀለብ ያለ ራሱ አይኖርም። አንተ ሳይዝ እንኳን ሶፍ ወንድሜ ይሄው እንደዚህ ሽንቅጥቅጥ ያደርገናል። ግን አንተ ወገብ ደሴ ላይ አንደኛ ነው ተብዬ ነው የመጣው። ደሴ ላይ እኮ አንደኛ ነው። ስለ አንደኝነታችን አንተ አይደለም የምንነግረን ህዝቡ ነው የሚመሰክርልን። ግን ሰውነት ነው ወይ እዛ ቄራይልን አሳማ ሳረደን በዛ እንሰራላለን እንጂ አንተ ሰውነት በበሬ ቆዳ ተፈጥሮ እኮ ነው። ተፈጥሮ በደለች። እኛ ምን አድርገን እኮ አልበደልንም ወንድሜ። ለማንኛውም አነስ ያለው ወንድም ካለ እሱን ላኩ እሱን ሰራናለን። አንተ ከቄራው በኋላ ወይ ትመጫለሽ። ቂጠላ ራሱ ያዘበጠና ሰው ስርት ትወረድ ነው እንዴ? ያቆጠረ ልሰማኝ አልቻለች። አትያማል እንዴ? ና ቆይ ምን ይሳክሽ? ሰላም እንዴት ናችሁ? የዛሬ ፕሮግራማችን ጤና በቤቶ ያመጋገብ ስነ ስርዓት ልናስረዳችሁ መጥተናል። አብራችሁን ሁኑ። ሁሌም ምግብ ከመብላታችን በፊት በውሃና በሳሙና እጃችን በደንብ መታጠብ አለበት። ሄዳተ ወዳ አርፈ ተከታይ አቅመጥ እኔ ለቺት ወይ ጉድ! ይሄ እኮ የሚሆን ነገር ነው ይፈጠራል። እኔ በእድሜ ብዙ ነገር አሳልፌያለሁ። ይቅርታ አድርጌለት ፈጣሪ ማይወዱ እኔ እኮ የሚያሳዝነው ከገዛ ጎረቤቴ ጋር አብሬት ከበላው ከጠጣዋት ሴትዮ ጋር ከእርሱ ሚስት ጋር መሆን እኮ ነው ያናደደኝ። ጋሽ ተስፋዬ ተሸፈፈች ጋሽ ተስፋዬ
መለኪያ አረቄ ከሁለት ብርሌ ጠጅ ጋር ጠጥቶ ቀጥ ብሎ እንደኔ ቆመሶ እዚህ ሰፈር በታሪክ ሰምተህም አይተህም እንደማታውቅ ነው የምነግርህ። ኧረ እርቦኝ ነው የመጣሁት ልግባበት። እኔ እያወራሁ ነው የምትገባው? ንቀኸኝ። በድሮ ጊዜ እኔ ወታደር እንደነበርኩ ታውቃለህ አይደለ? ስንቴ ነው የሚነግሩኝ? ይኸውልህ የተመሰከረልኝ የተጨበጨበልኝ ተኳሽ ነበርኩ ልብስ። ከዛ ይኸውልህ የሆነ ቀን አንዱ መኮንን ዶሮ ይዞ ሲያልፋዩትና ምን ልታረገው ነው ስለው ላረባው አለኝ። እኔ ደግሞ ለምን ከምታረባው 50ው 60ው 70ው 80ው ስለው በጣም ተደሰተ። በእኔ በጣም በእውቀቴ ተገረመና አንተማ ተኳሽ አትሆንም አዛዥ ነው መሆን ያለብህ ብሎ ማለት ነው አዛዥ አረገኝ ምግብ። ከዛ እሱን ስሰራ መረኝ ደከመኝና ለሀገሬ መዋጋት አለብኝ ብዬ ለውጊያ ግንባር ሄድኩ። ከዛ ግንባር ላይ ይሄን ጠላት ግንባሩን በኩርኩም በቴስታ ያልኩት ጨረስኩት ነው። ከዛ እንደ አጋጣሚ ሆኖ አሸብር ብሩና መስፍን ማሩ የተባሉ ጓዶቼን አጥቶ ይገርማል። ከዛ በሱ ንዴት ይሄንን ጠላት ረመረምኩት ነው። ከዛ አንድ ጥይት ሲቀረኝ 4 ጠላት አይከበኝም። ከዛ እኔ ሳልደነግጥ እኔ አንተ ያዝ ጥይቱን ወደ ላይ ተኮስኩት። ከዛ 4ቱም ጠላቶች ደንግጠው ወደ እኔ ሲተኩሱ እኔ ለካ ተኩሼ ዝቅ ብያለሁ። የአንዱን ጥይት ተቀያየሩና 4ቱም ወደቁላል ወደ ዝቅ ስላልኩኝ ማለት ነው። ከዛ ዞር ስል አንዱ ደረቱ እየደማ ከጠላት መሃል ከተመታው ትችላለህ ብሎ አጨበጨበልኝ። ከዛ ዞር ስል ኳሌ የጠላት ጀት መጣና ጋየ ፈነዳላ። ለካ ቅድም አንድ ጥይት ቀርቶኝ ወደ ላይ የተኮስኩት የጠላትን ጀት ሹፌር መጥቶታል ለካ። ከዛ ወዲያው ምን ትዝ ይለኛል ደግሞ የቅድሙ መኮንን ዶሮ ይዞ ሲሄዳል አላልኩም? የሷ ዶሮ ከጣለችው እንቁላል 2 እንቁላል ለካ በኪሴ ይዤ ነበር። ልክ ኪሴ ስገባ አላገኘሁም። ከዛ ዘው በጀቱ ሰዓት ጀቱ ላይ ጠብሼ በላው ተላሃለው። እንኳን በላ። አሁን እርቦኛል ልግባ። ቆይ ስላቢዎቱ ሳልነግርህ የት ነው የምትሄደው? ስታጮች የነበረው ቀልድ ነገርኳት ሳቅ። እኔ ብዙ ቀልድ ተናግሬያለሁ፣ ግን ማንም ኦያያ ያለልኝ ላጤነን እንጂ ከእንጨት አልተሰራን። እናንተ ጋር ያለው ነገር እኮ እኛም ጋር አለ። ይገባናልስ። ታስተባብላለህ። እንደንተ ባላጣኸው ቦታ አልጋ ላይ ነው እንደ ቀልድ የምትነግራት። ወርጨ ሰላም። አሁንም እኮ ካልጋ ላይ አልተነሳችሁ። ላጤ ፈተናው ብዙ ነው። አሁን በዚህ ምንቁል ልጭ መሆኑ እኮ ነው። አይ ኧረ ከብላለሁ። ውረጂው እንዴ ይሄን መክፈል ውረጂው። በቃ ያንቺ ራሱ ከብላለሁ። ውረጂው በቃ እንዴ ይሄን መክፈል ተው። ውረጂው ተው። እውነት ውረጂው እንዴ አዎ ውረጂው። እሺ በቃ ቻው። እሺ በይ ከፍላለሁ እያለ ነበር እኮ የእሷን ነው የሚከፍለው። የእሷን ነው። ያንቺንም እከፍላለሁ። መልሽው ተይው ገና ዝርዝር የለሽም። አመሰግናለሁ። እሺ ስንት ነው የሶስት ሰው? ባባዬ 600 ብር 200 ብር የሶስታችሁ። የአንድ ሰው ስንት ነው? 200 ብር። የሶስት ሰውስ 600 ብር ነው። አባ ምን ማለት ነው? ከከፍላለሁ ብር ሪስት ትላለህ እንደ ቅድም። ኧረ 15 ብር እኮ ነው። ምን ሆነ? አንበሳ ተሰፈረ መሰለኝ። ወይኔ የሜጣናት እንደዚህ ያቀለቀው 600 ብር እንቆጫ ሰውዬው ከፍላለሁ ብር ቀውጢስ ታደርጋለህ ነበር። በቦክስ መታ ነበር እኮ መኪና ውስጥ። ምን ይላል ይሄ? ያጋጥማል እንግዲህ ተው። ቅርታ ለእንዴ ምን ይላል? በእናትህ እንደዚህ ያቀልዳል። የወዴት እየሄድክ ነው? ና ቁጭ በል እንጂ በእናትህ ቁጭ በል። ሆነ መኪናውን ታጥባታለህ። ግብ ቦታ ነው የምወስድ። እንደዚህ ያቀልድ የለም። ከፍላለሁ ብሎ ይቀወጣል ነበር እኮ ሴጣን ናቸው እንግዲህ። ሴጣን ምናምን ብሎ ነገር ምንም እንደዚህ ብሎ ነገር የለም። ቅድም ከፍላለሁ ብላል። ለከፍሉኝ ነበር። ከፍላለሁ ብለህ ቀውጢ በዛና በዚህ አወረድካቸው እኮ ወንድ ለማስከበር አስከበርክ እንዴ? ምን ነገር ነው? ወደዛ ብር ነው ታባክ። በቃ አጥባለሁ። በዚህ በተወደደ በዚህ እንደዚህ ይቀልዳል። አጥባለሁ በቃ ታለ በሱ በማጠብ ብቻ መገላገል ሄደ ታጥባለህ። አጥባለሁ በቃ ሳልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! እና እንዴት አለ ባክሽ ካገኘን ብዬ አብሬው መፈለግ ጀመርኩኝ። ይኸው ማታ የጀመረን እስካሁን አላገኘንም። ብታይ እንዴት አይነት ጥሩ ሰው መሰለሽ! እሱ ነው ካርድ ሞልቶልኝ አንቺ ጋር የደወልኩት። አንቺም ጋር ካለ መተን እንፈልግልሻለን። እሺ ኧረ አባዬ ጃኬቴን አቀብለኝ እንዴ! ለምን የዝናብ ጃኬት ለብሶ ካልሆነ አይመጣም አባዬ። አንተ ደደብ ጃኬት ለብሰህ ዳውን ደግሞ ተመልሰህ ልመጣ ነው? አዎ አባዬ፣ እንደዛ ካልሆነም አይመጣም። ምን አይነት ደረዝ ልጅ ነው? ጥላ ይዘህ አትሄድም እንዴ ታዲያ? ጥላ ይሻላል። እሺ ስጠኝ። አባ አቤት፣ ምን ልታዘዝ? እኔ የምልህ ቶይሌት አለ? ቶይሌት አለ? አልጀመርንም። እሱ ገና ነን ማለት አልተጀመረም።
ቶይሌት ምን ማለት እንደሆነ ገብቷል? ምን ማለት ነው አልገባኝ። ሽንት ቤት አለ እንዴ እያልኩ እሱ ነው እንዴ? አለና በዚህ ጋር አለ። ምግብ መስሎ ነው? አዲስ ምግብ መስሎኝ ነው። ዛሬ ባስገድዶ መድፈር ወንጀል ተጠርጥረሃልና ምን አነሳሳህ ይሄን ስራ ለመስራት? ጓደኛ ነው። ጓደኛ እንዴት? ሳናግራት እምቢ አለች። አሁን ጓደኛን ሳማክረው ደፍራ አናግራት ሲለኝ ጊዜ ደፈርኳት። እንዴት ነው ጃለ ጠጉረ ለወጥ ትመስላለህ? አዎ መንገደኛ ነኝ። እስቲ ማስታወቂያ ወዲህ በል። መታወቂያ አላስኩም። ኧረ ወየው አሪያ ዝም ብለህ ሰላይ ነኝ ብለህ እንቁጭን አልነግረኝም። ኧረ ሰላማዊ ሰው ነኝ ወንድሜ፣ እንደሱ አይደለም። አራቀኝ አንተዬ ወዲያ ዳር ዳሩን ጥግ ጥጉን እየሰለልህ ተብለህ መተህ ነው እንጂ። ኧረ ወንድሜ እኔ በጣም ሰላማዊ ሰው ነኝ። አንተ ወዲያ ዝም በል። አገር እንዲህ በግምር ተወጥራ ያለ ማስታወቂያ እየተንቀሳቀስክ የምን ሰላማዊ ሰው ነኝ? በል እንዳትንቀሳቀስ። መልካሙ ወራ መልካሙ እንዳትንቀሳቀስ። አቤት ደምና አልህ ዛሬ መስኪን እንዲህ አልህ መስኪነው ሙሃይ ደብሏል። እንዳትንቀሳቀስ ያሃር መስኪን ደህና ውላል። መጫቷ እንደብላል። ደህና ናት ምንም አትል። እንዳትንቀሳቀስ። አዎ ደህና ናት። ደህና ዋልክ? እንደው እስካሁንስ ደህና ውዬው ቆይ አንተዬ በስተማታ ጉር ገጠመኝ እንጂ ምነው ቁረተ ለበሉ ስለቁልኝ አሸባሪ ይዣለሁ። ሸምሱ ወይ ይቺ ልጅ የሀብታም ልጅ ናት። አነፋፋችንም ንፋላት። የሀብታም ልጅ ናት። አነፋፋችንም ንፋላት። እሺ መጣው። እሺ በደንብ ንፋላት። ንፋልሻል። እሺማ መጣው። ንፋት ነው ያለኝ። እኔ ምንም ዳድ ነው የላከኝ። ስራዬ እኮ አይደለም መንፋት። ግን አንቺ እንደዚህ ደስ ይላል። ለቅማለና እንዴ ሸምሱ የተነፋው ሁኔታ አለ የተነፋው ሁኔታ አለ። እህሉ ምን ያሳምከ ያይረው ንፋት አንድ ያልከኝ መንፋት ነው የምታወራው? ደግሞ ምንድነው ፊት እንደዚህ ቀለም በቀለም ንፋት አልከኝ? ነፋዋት። አሁን እኮ አንቺ እኮ ገባሽም እንጂ እኔ መጀመሪያም ደረጃ እኮ አዶን እኮ ዳግም ታዲያ እኮ ገባኝ። አቤት ከሴት ጋር እኔ ላባት አንተ ያማ እንዴ ስማ፣ እኔ በዚህ እድሜ ከሴት ጋር ትላለህ እንዴ? አሁን በዚህ እድሜ እኔ ከቤት ልባል አይደለ? አላህ ምን ያረከም እኔ ዝም ብዬ ነው ማወራት። አንተ ከቤት ልባል አይደል? እንቅላቴ በለኛ አባት ይጀል ነው ላባት ነው። ስማ እንዳታወራ ይኸው በቃ ይቅ ምን ላባት ብሎኛል። አሁን ከቤት ያስባረረኝ፣ በዛ ላይ ደግሞ በሳማ ያስገድፈኛል። እና ይቅር እያልከኝ ነው? አዎ ይቅርብኝ በይ። ድሮም ሳይክ ደስ አላልከኝም። እሺ ፋዘር ይቆጣኝ ወይስ ደግሞ ተከትያለሁ ወይስ ምን ይሻለኛል? ግንባሬ ስማኝ ልጅ እኮ ደግሞ አይ እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። ዋው 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 ሪሊ በእውነት እናንተ አፈርልሳችሁን የተነሳችሁት ችግር ውስጥ አይደል እንደ ነበራችሁት ኮንዶሚኒየም እስከ መኖር ድረስ ጋዳም አፓርትመንት እስከ መኖር የሚያደርስ ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ ማይ ጋድ በእውነት እናንተ በጣም በርትታችሁ ነው ከችግር የወጣችሁት። ይሄ እኮ እኔ እንጃ በቃ እኔ እሷን ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ። አፓርትመንትና ኮንዶሚኒየም ውስጥ እያኖርካት አብራ ከኖረች በእውነት በጣም ትወዳለች ማለት ነው። በእውነት ነው የምልህ ታፈቅርሃል ወይ መተት አስደርገባት ነው የሚል እምነት ነው ያለኝ። ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ማን ይኖርልሃል? በዚህ ጊዜ ኮንዶሚኒየም ውስጥ ማን ይኖርልሃል? በእውነት ጥራችኋል፣ ግራችኋል በጣም ድስማ አንተ ያማል እንደ ግን አይምሮን ከነጋዳ ወንድም
ጤናን ከሰን እንጠበቀማ እኔ ፖድካስት እንደ አንድ ጤነኛ የነቀለ ሾለከ ብቻ እየመጣ አይምሮ ከኛት ይጥባጥበ ኳስ ሜዳ ይጫወትብን አናታችን ላይ እየመጣ እንደዛ ነቱ ሰው የአፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? እንዴ ኮንዶሚኒየም አከራዬ ድምጽ ቀንስ ይሉኛል። ደግሞ አሁን የቤት ኪራይም እየደረሰ ነው። ኧረ ተው ይሄን ህዝብ መቀለጃታ ሃይ ባይ ጠፋ እንደ ሃይ ናምን ጃዱ ጠፋ እንደ እንደዚህ አይነቱ ሳይኮሎጂካሊ ሰኑረ ደደ ማኑራ ይጀታን ካና እንዴ ተው ምን አገባኝ እኔ ለነገሩ። ሰላም ከዘፋኝ ማንን ታደንቃለህ? ከዘፋኝ እኔም ያው ዘፋኝ ነኝ። አካባቢ ላይ ብዙ ስራዎችን ሰራለሁ። ከዛም አንፃር ብዙ መድረኮች ላይ ፐርፎርም አደርጋለሁ። ከዛም አንፃር የቴዲ አፍሮ አድናቂ ነኝ። ቴዲ አፍሮ እንደውም ከዘፈኖቹ ኢተ ቦምቦሊኖ ሸጋ ልጅ ነሽ፣ ኢተ ቦምቦሊኖ ሸጋ ልጅ ነሽ፣ ይሄ አካሌ ነሽ፣ ይሄ በጌታ በኢየሱስ ስም ነሽ ምለው ሙዚቃ በጣም ቴዲቱ ነው። ቴዲ አፍሮ የቴዲ አፍሪኮ ማን ነው? አፍሮ ግን አድናቂ ነኝ እኔ በግሌ። አሁን የዘፈንከው የማን ነው? የቴዲ ብቻ የቴዲ ነው። በቃ ዋናው ነገር የቴዲ መሆኑ ነው። አባቱ እኔ እንጃ። አይ መች ሰምቻለሁ። አደራሽን ተቀጭቷል እንጂ ያሳዝናል። በጣም ነው ቅርን ያለኝ፣ በጣም ቅርን ያለኝ። 50 ብር ነበረበት እሱንም አልሰጠኝ። ችግር የለም አልጠይቃችሁ። ስንት ነገር በማረጋው እዚህ በመዝለያው በመሮጫው ተቀጣ። ባይሆን ምግቡን በልቶት እንኳን ቢሞት አደራሽ ባይሆን ጠግቦ ቢሞት ጥሩ ነው። አይዞሽ ተቃጠልኩ። አይዞሽ የሚጨቀጭ አሎ በኋላ ልቅሶ ነኝ። አሁን በኋላ ደውልልሃለሁ። ሰው ላጽናናኝ። ሞተ እሱ ሞተ። እኔስ 150 160 ይኖርልኛል ስል ተቀጨብኝ። 88 አመቱ እኮ ነው። እሱማ ይበቃዋል። ምን አለው ታዲያ 88 መዝለያ ሰዓት አልነበር? አረ ሌላም ጠብቀሽ ይኖራል። አዎ ጠብቄያለሁ። 160 ይበቃዋል። ተይው ይበቃዋል። በእውነት ይበቃዋል። እኔም እኮ ስራ በዝቶብኝ እኮ አሁን እኮ በደንብ አላጥናናውሽም። እዚህ እየደወሉ አየሽ። ከዚህ በፊት ግን ሙቱ ያውቃል? ኧረ ያውቅም። የመጀመሪያው ያሳዝናል። ልምድ ፖሊስ እንደው የህብረተሰብ ጠባቂ አገልጋይ ነው ፖሊስ። ስለዚህ ህብረተሰብን ይመስላል አይደል የምትሉት? ከህብረተሰብ የተቀዳ ነው፣ ከማህበረሰብ የተቀዳ ነው። እኔ እንደዚህ ነው የተቀዳው። እንደዚህ አንዳንድ ጊዜ በምን አቀዳድ ወይ በካሴት ይሁን ግር የሚለኝ ጊዜ አለ። አንዳንዱን ፖሊስ ኦፊሰር ሳይ ሲያናግርህ ከትህትና ይጀምራል። ጤና ይስጥልኝ፣ እንዴት ናችሁ? ምን ሆናችሁ? ምን ይባላል? ሃሎ ምንድነው ይላል። እንዴ እንትን ብዬ እኮ ነው አሁን የጠራው እኮ እኔ ነኝ እኮ ተጎድቼ እኮ ነው ደንግጬ እኮ ነው ወሮበሎች እየተከተሉኝ ነው እና በቃ አድኑኝ ጥሪ አልኩ። መጣ ምንድነው? ሃሎ እንዴ ወሮበሎች አይሻሉኝም እንዴ? ከዚህ አንድ ፊቱን ምን አረጉኝ እነሱ? ተመለስ አንተ ወደ ቤት ሂድ። አድነኝ ብዬ በጠራው እንደገና ልቤ እንድትሰጉዱ ያለ እንድመተ ስለ ምግባር እኮ ያስፈልጋል እኮ። ተገላገሉ ለማለት ዱላ አንዱ አሉ ባለፈው ጠጥቶ አልከፍልም አሉ። የሆነ ቤት ወጣሉ። አስተናጋጅ መጣ። ግብ አሁን መጣ ፖሊስ። ምንድን ነው እንኮ እኔ ለፍቶ አዳሪ እንደዚህ ሰራዬ ብዬ እየሰራ ልጆች አባታ አስተናጋጅ ነኝ። እሱ ጠጥቶ ለመዛ ብሎ ሳይከፍለኝ ይሄዳል በላም አለ። ወስዱበት ውል ሰውየው ከፈለ። አሁን እዛው ቆሞ አሁንም ምን አትሩም እንዲያውስ ሲል አይ መልስ አልሰጠኝም አለ። አስተናጋጁ መልስ ስጠው ብሎ እንደገናሉ የቤቱ አባወራ ነኝ። ያገባዎች ልብሶቼ እንድታጥቢልኝ ምግቤ እንድታበሲልኝ እንጂ እንዲቁጭ ብለሽ ፈታ ብለሽ ዘና ብለሽ እንድትይ አይደል። ምን ጓደኛዬ ሚስቱን አሁን እንደዚህ ብሏት ከቤት አላባረረችው መሰለሽ? አሁን እኮ ማደሪያ ካለ አንተ ጋር ልምጣ ብሎ ደውሎልኝ በል ተወሱ ስራ ፈት በለው። እቺ ልብስ ጠባት። እቺ እሺ አሁን ልጠባት።